ፕሬዝዳንት ፑቲን የመፈንቅለ መንግስት አደጋ ተጋርጦባቸዋል። ዘለንስኪም በሩሲያም ሆነ በምዕራባውያኑ ላይ የሚመዙት ካርድ ከእንግዲህ የላቸውም። የሰሜን አትላንቲክ የጦር ጥምረት ከትራምፕ ጋር እልህ ውስጥ ተጋብቷል። ጥምረቱም አሜሪካ ስለምትወስዳቸው እርምጃዎች እስከ ማብራሪያ መጠየቅ ደርሷል። በአውሮፓና ሰሜን አሜሪካ ፖለቲካ ውስጥ ቁልፍ አጀንዳዎች ሆነው ውለው ያደሩ ናቸው። ፕሬዝዳንት ዘለንስኪ የጥበብ ሙያቸውን ወደ ፖለቲካው ይዘው ብቅ ማለታቸው በጠላትና ወዳጆቻቸው ሳይቀር ዓለም አቀፍ ትኩረት እንዲስቡ አድርጓቸዋል። አሁን ግን ካርዳቸውን በሩሲያ ላይ የሚሆን በምዕራቡ ለመምዘዝ የሚያስችላቸውን እድል አሟጠዋል ሲል አልጀዚራ ያስነብባል። በተለይም ፕሬዝዳንት ትራምፕ በምድራችን ላይ የበሰለው የሽያጭ ሰራተኛ የሚል ስም ካወጡላቸው በኋላ እንዲህ አይነቱ ያለመታመን የፖለቲካ ረዳድ በአሜሪካ ኮንግረስ ሳይቀር ይነሳል። ያም ሆኖ ግን ዘለንስኪን ጀርባ መስጠት የፑቲንን የፖለቲካ አቅም እንደመገንባት የሚቆጠር ነው። ከሞስኮ አንጻር ቀይ ዘመም፣ ከዩክሬን አንጻር ግራ የሚል አረዳድ ያላቸው እንደ ኒውዮርክ ታይምሱ ዴቪድ ፍሬንች አይነቶቹ ተንታኞች ደግሞ ዘለንስኪን የነጻው ዓለም አዲስ መሪ አድርገው ስም ለመስጠት ይሞክራሉ። ተቃራኒውን የአሜሪካ የፖለቲካ ገጽ በሚዲያዎች የሚያሳይም ያደርገዋል። ምንም እንኳን ፕሬዝዳንት ቮሎዲሚር ዘለንስኪ አገራትን ለማካለል ወደር የሌላቸው ናቸው በሚል ቢታሙም የህዝብ ግንኙነት ስራቸውን ለማሳለጥ ቁልፍ ሚና ሊጫወቱላቸው የሚችሉባቸውን በየሀገራቱ ውስጥ ከማስቀመጥም ደርሰዋል የሚባሉ አይነት መሪም ሆነዋል። ያም ሆኖ ግን በጦር ግንባር ያለውን እውነታ ለመለወጥ እድሉ የላቸውም የሚል ድምዳሜ ውስጥ የገቡ ፖለቲከኞች ቁጥራቸው አሁን ላይ እየጨመረ መጥቷል። መሬት ላይ ያለው ሀቅ ተገልብጦ ይጠብቃቸዋል። ከጉዟቸው መልስ ነው ጉዳዩ። ዩክሬን በየወሩ ከ150 እስከ 200 ስኩዌር ኪሎ ሜትር ቦታን የተቆጣጠረች ነው በሚል ከኪየቭ በኩል ያሉ ኃይሎች ሀሳባቸውን ሲገልጹ፣ በሞስኮ በኩል ያሉት ደግሞ በዚህ ልክ ዩክሬን ከገፋች ቢያንስ አንዱን ግዛቷን በከፊል እንኳን ማስለቀቅ ለምን አልቻለችም የሚል መሞገቻን ያቀርባሉ። ለዚህም ነው ዘለንስኪ በደጋፊዎቻቸው ዜና ሲነገርላቸው መሬት ላይ ያለው ሀቅ የተገላቢጦሽ የሆነባቸው ሀገሬውን ከሰቆቃ ማዳን አልቻሉም የሚል ትችት እየበረታ ታባቸው የመጣው። ምንም እንኳን ዩክሬን እስከ 1750 ኪሎ ሜትር ሩሲያ ግዛት ውስጥ ገብታ ቁልፍ የነዳጅ ማጣሪያዎችንና ወደቦችን እስከ መምታት ብትደርስም በዶኔትስክ ግዛት በተለይም በኢንዱስትሪ ልማታቸው ከፍ ያሉ ከተሞችን ለሞስኮ ኃይሎች ከማስረከብም ራሷን አላዳነችም። በቀላሉ በቁጥጥር ስር የሚያውሏቸውን አካባቢዎችም ማስመለስ አልቻለችም በሚል አልጀዚራ በድጋሚ ዘግቦታል። ዘለንስኪ መጋቢት ላይ ብቻ ሩሲያ 35 ወታደሮቿን አታለች። ይህም በጦርነቱ ታሪክ ትልቁ ነው ይላሉ። የሀገሪቱ መከላከያ ሚኒስቴር ጥር 2025 ላይ ሞስኮ 48 ወታደሮችን አታለችም። ከፍተኛው ነው ካለው መረጃ ጋርም የሚጣረሱ ሆነዋል። ለዚህም ነው ዘለንስኪ የሚናገሩትና መከላከያቸው የሚያወጣው የዩክሬን ደጋፊ የምዕራቡ ዓለም ሚዲያዎች የሚያወጡት አልገናኛለ በሚል ትችቱ እየበረታባቸው የመጣው። ዩክሬን ሰሞነኛው የሰው አልባ አውሮፕላን ጥቃቷ የሩሲያ ጥልቅ ግዛት ውስጥ ገብቶ ኢላማውን እያሳካ ቢሆንም ግን በቴሌቪዥንና በማህበራዊ ትስስር ገጽ ድራማዊ ምስል ከማሳየት ያልተሻገረ ጥቅም ነው ያለው በሚል ትንታኔም እየተሰጠ ይገኛል። በእርግጥ ከሰዓታት በፊት ሰው አልባ አውሮፕላን የሞስኮን ሰማይ ጠቀስ ህንጻ መምታቷ እንዲህ አይነቱን ስጋት ያወሳስበዋል። በሌላ በኩል ሚያዝያ ላይ የሩሲያ የነዳጅ ገቢ ወደ $9 ቢሊዮን ከፍ ማለቱ ዩክሬን በሚቀጥሉት ዓመታት ከአውሮፓ ህብረት ከምታገኘው የ10 በመቶ የብድር ድጋፍ ጋር እኩል ምጣኔ ያለው መሆኑ ሚዲያውና በጦር ግንባር ያለውን እውነታ ካለማገናዘብ አንጻር አብሮ የሚቃኝም ሆኖ ተመስክቧል። መረጃዎች ኪየቭ ከባድ ጥቃት በሩሲያ ላይ እያደረሰች እንደሆነ ቢጠቁሙም በጦር ግንባር ላይ ያለው ግን አዲስ ነገር የለም ወደሚል ድምዳሜም የሚወስድ ትንታኔ በመውጣት ላይ እንዲገኝ አድርጎታል። የማይካደው ሩሲያ ኢኮኖሚዋ በሚገባ ተፈትኗል። በአሁኑ ሰዓት ግን አውሮፓውያን በኢራን ጦርነት ምክንያት የተፈተኑትን ያህል እየሆነ መምጣቱ ደግሞ መካከለኛው ምስራቅን ከራሳቸው የፖለቲካና ኢኮኖሚ ጥቅም አንጻር ፑቲን ይቃኙታል፣ የቃኙት መሄዳቸውንም ይጠቁማል የሚል ሀሳብም መውጣቱን ቀጥሏል። ጦርነቱ ላይ ዩክሬን ድል እንዳገኘች አድርጎ የሚዲያ ቅርጽ ማስያዝ የጦርነቱን ገፈት ቀማሽ የዩክሬን ህዝብ መከራ እንደመሸፈን ይቆጠራል በሚል የዘለንስኪን ደጋፊዎች ራሳቸው ነቃፊዎቻቸው ይሞግቷቸዋል። የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ኪየቭ ለድርድር ሲባል ግዛቷን አሳልፋ ትስጥ ማለታቸው የአውሮፓ ህብረት መከላከያ ኃላፊ አንድሪውስ ኪብሊዩስ የዩክሬን ወደ ኔቶ መቀላቀል ጉዳይ ነርሱት አውሮፓ ህብረት ውስጥ ለመግባትም ጉዳዩ እጅጉን ውስብስብ ነው በሚል ሀሳብ መስጠታቸው ይህኑ ያረጋግጣል። ከዚህ መረዳት አንጻር ነው ዘለንስኪ በፑቲን ላይ ሊጫወቱበት ያሰቡትን ካርድ አሟጠዋል። የተረት ድሉ ቀርቶ ለዩክሬናውያን ሰቆቃው ዓለም ቢያንስ መረጃው እንዳይኖራት ያደርጋሉ የሚለው ጥያቄ
ያመዘነባቸው የመጣው ተብሏል። በሌላ በኩል በሩሲያው ፕሬዝዳንት ቭላድሚር ፑቲን ዙሪያ የሚገኙ አካላት ክሬምሊንና ፕሬዝዳንቱን ለመጠበቅ ደህንነታቸውን እያጠናከሩ ነው የሚሉ መረጃዎችን ሲኤንኤን ይዞ ወጥቷል። የአውሮፓ የስለላ ድርጅቶች ያገኙትን መረጃ ተከትሎ ሲኤንኤን አገኘሁት ያለው ሀሳብ በሩሲያ ጀነራሎች ላይ ግድያ መበራከቱን ተከትሎ በፑቲን ዙሪያና በደህንነት አካላት ቁጥጥሩ በርትቷል። Russian investigators say a senior army officer has been killed in a suspected car bomb attack in Moscow. ሰነዱ ጠባቂዎች፣ ፎቶ አንሺዎች፣ አብሳዮችና የፕሬዝዳንቱ ቁልፍ ሰዎች በህዝብ ትራንስፖርት እንዳይጓዙ መደረጋቸውን በማሳያነት አካቷል። ወደ ክሬምሊን ለመግባት ፍተሻው 2 ጊዜ ያህል ሆኗል። ፕሬዝዳንት ፑቲን በተደጋጋሚ በሚንቀሳቀሱባቸው አካባቢዎች ላይም ገደብ ተጥሏል። ፑቲን ወደ ወታደራዊ ጣቢያዎች መሄዳቸውንም ገድበዋል። ከጥር በኋላ ሄደው አያውቁም ይላል መረጃው። ሪፖርቱ እንደሚለው ከመጋቢት አንስቶ ክሬምሊንና ራሳቸው ፑቲን ቁልፍና የደህንነት መረጃዎች እንዳይወጡ ስጋታቸው ከፍ ብሏል። እንደ መረጃው ፑቲን ኢላማ ውስጥ የመግባትና የመፈንቅለ መንግስት ስጋት አለባቸው። በተለይም የቀድሞ መከላከያ ሚኒስትር አሁን ላይ የብሔራዊ ደህንነት ምክር ቤት ኃላፊው ሰርጌይ ሾይጉ ከከፍተኛ የጦር አዛዦች ጋር ግንኙነታቸው ጥብቅ በመሆኑ ከመፈንቅለ መንግስቱ ጋር ስማቸውን ሚስጥራዊ ሰነዱ አንስቶታል። በእርግጥ የሩሲያ ፖለቲከኞች በክሬምሊን ፖለቲካ ውስጥ መከፋፈል ለመፍጠር ያረጀ ያፈጀ ሴራቸውን ይዘው ብቅ አሉ በሚል ይተቿቸዋል። ኔቶና አሜሪካ ልዩነታቸው መስፋቱ፣ ዩክሬን በሩሲያ ላይ ጫና መፍጠሯ፣ ሩሲያን በጦር ሜዳ ድሏን አጠናክራ መቀጠሏ ከራስ ፍላጎት የተቀዳ ሊሆን ቢችልም ፑቲን ላይ የመፈንቅለ መንግስት አደጋ ተጋርጧል መባሉ የአትላንቲኩና የአውሮፓ ፖለቲካ ዛሬም እየታመሰ መቀጠሉን የሚያረጋግጥ ያደርገዋል። በዓለም ፖለቲካ ላይ ችግሮች መልካቸውን እየለወጡ የሚሄዳቸው ጉዳይ ሳይታለም የተፈታ በሆነበት ሰዓት ፕሬዝዳንት ቭላድሚር ፑቲን አደጋ ተጋርጦባቸዋል የሚለው ደግሞ ከመቼውም ጊዜ በላይ ሌላ ትርጓሜ ተሰጠው ይገኛል። ክሬምሊን ዛሬ ረፍት አልባ ሆኗል። በርካቶች ጥያቄ ያነሳሉ። ፕሬዝዳንት ቭላድሚር ፑቲን ሊገደሉ ይችላሉ የሚለው መረጃ ደግሞ ከአውሮፓውያን የደህንነት መስሪያ ቤቶች በኩል በስፋት መውጣታቸውን ቀጥለዋል። መፈንቅለ መንግስትም ፕሬዝዳንት ቭላድሚር ፑቲን ተጋርጦባቸዋል የሚለው መረጃ ከትላንቱ ዛሬ መሬት እየያዘ መጥቷል። በእርግጥ የሩሲያ ፖለቲከኞች ሆነ ተብሎ የተቀነባበረ በክሬምሊን ፖለቲከኞች መካከል አለመግባባት ለመፍጠር ሩሲያውያን አንድ አይደሉም ለማለት ሆነ ብለው ያደረጉት የሚል ትርጓሜ ይሰጡታል። ታዲያ በሚደንቅ ሁኔታ ክሬምሊን ደህንነቱን አጠናክሯል። ድራማቲክ ኢንክሪዝ ይሉታል። በጉዳዮች ላይ ግን ፕሬዝዳንት ቭላድሚር ፑቲን መግለጫ ከመስጠት ተቆጥበዋል። አንዳንድ ሁኔታዎች መልካቸውን ለወጡም አልለወጡም አስቸጋሪ ሁኔታዎች ሊፈጠሩ እንደሚችሉ ግን ሳይታለም የተፈታ ነው በሚል የአውሮፓ ህብረት አባል አገራት በተለይም የፑቲንን ጦርነት የሚነቅፉ ሁሉ ችግሩን ለማባባስ እየሞከሩ ይገኛል። ለዚህም ነው ፕሬዝዳንት ቭላድሚር ፑቲን በእንዲህ አይነት ጉዳዮች ላይ ዝምታን የመረጡት ይባላል። ፑቲን ሊቀጠፉ ይችላሉ። መፈንቅለ መንግስት በቀድሞ ባለስልጣናት የተለመደ ነውና ለዚህም ሊሆንባቸው ይችላል የሚሉ መረጃዎች መውጣታቸውን ቀጥለዋል። የቀድሞ ባለስልጣናት በተለይም በፕሬዝዳንት ቭላድሚር ፑቲን ዙሪያ ያሉትም የሌሉትም እንዲህ አይነቱን ሴራ ሊቀላቀሉት ይችላሉ የሚሉ መረጃዎች መውጣታቸውን ቀጥለዋል። ሲኤንኤን የአውሮፓን የኢንቴሊጀንስ መረጃን ይፋ አድርጎታል። ይህም ማለት በተለያየ አጋጣሚ በሩሲያው ፕሬዝዳንት ቭላድሚር ፑቲን ላይ ጫና ለመፍጠር ሆነ ተብሎ የተደረገ ነው ቢባልም ግን ደግሞ ስጋቶች በግልጽ ተቀምጠዋል። በተደጋጋሚ የሩሲያ ጀነራሎች ኃላፊነትን ተከትሎ የተፈጠረ ክፍተት ነው። ከዚህ በፊት በበርካታ አጋጣሚዎች የሩሲያ ጀነራሎች ህይወታቸውን አጥተዋልና በፕሬዝዳንት ቭላድሚር ፑቲንም ላይ እንዲህ አይነት ስጋት ሊደቀን ይችላል የሚለው መረጃ አንዳንዶች በበርካታ ሁኔታዎችና አጋጣሚዎች በተለይም ደግሞ በጉባኤዎች ላይ ለማንሳት እየሞከሩ ይገኛል። ወደ ክሬምሊን ሲገባ ፍተሻው ከመቼውም ጊዜ በላይ ተጠብቋል። ያ ማለት ጠንካራ እየሆነ ሄዷል። ከዚህ ቀደም በማይሆን መልኩ ለ2 ጊዜ ያህል በከባዱ ተፈትሻችሁ ትገባላችሁ ነው ጉዳዩ። በዚህኛው አካሄድ በእርግጥም ፕሬዝዳንት ቭላድሚር ፑቲን ለፈተናዎች አልበገርም ቢሉም አንዳንድ ሁኔታዎች ግን ዛሬ አስቸጋሪ ሆኖባቸዋል እየተባለ ይገኛል። ፕሬዝዳንት ቭላድሚር ፑቲን የሚገኙባቸውን ቦታዎች ሁሉ የደህንነት ኃይሎች ቀንሰውባቸዋል። ይህም ከደህንነት ስጋት አንጻር የተቃኘ ነው። ሩሲያ እንዲህ አይነቱ ባህል አላትና ስጋቱ በእርግጥም ለፑቲን የአትላንቱ ዛሬ ከፍ ያለ ነው። ከዚህ ቀደም ከንጉሶቹም ጀምሮ ሳር ከሚባሉት አንጻርም ብዙ ጥያቄዎች አሉባት ሩሲያ። ሆነም በፑቲን ዘመንም አስቸጋሪ ሁኔታዎች ሊፈጠሩ ይችላሉ የሚል ፖለቲካዊና ወታደራዊ አረዳድ አላት። ከሞስኮ እስከ ፒተርስበርግ በተዘረጋው መስመር ላይ ፑቲን ዝር አይሉም ተብሎ ነበረ። ግን ፕሬዝዳንት ቭላድሚር ፑቲን አዘውትረው በሚንቀሳቀሱባቸው ስፍራዎች ገደብ አበጅተዋል እንጂ እንቅስቃሴያቸውን አልገቱም የሚል መረጃ
እንደዚሁ እየተጋራ ነው። በእርግጥ ከኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ጋር መወያየታቸው የሚዘነጋ አይደለም። ያ ማለት በፒተርስበርግ ያደረጉት ውይይት ነው። አንዳንዶች የፖለቲካ አካሄዱን ጠልፈው ለመጣል ወይም ደግሞ ሩሲያን አደጋ ውስጥ ለመክተት የሚያነሱት ሀሳብ ነው በሚል ለመሞገት ቢሞክሩም የፕሬዚዳንት ቭላድሚር ፑቲን እንቅስቃሴዎች መገታታቸው ግን ግልጽ እየሆነ መጥተዋል። ብዙ ጉዳዮች ጥያቄ ውስጥ የሚገቡ ቢሆንም ፕሬዚዳንት ቭላድሚር ፑቲን በተለየ አጋጣሚም ሆነ በስልታቸው የማምለጥ እድላቸው የሰፋ፣ እንደዚሁም ደግሞ የደህንነት አካላቱ በእርግጥም ፑቲንን ለመጠበቅ ቁርጠኛ እንደሆነ የሚያሳዩ መረጃዎች መውጣታቸውን ቀጥለዋል። በእርግጥም ፕሬዚዳንት ቭላድሚር ፑቲን ለሁኔታዎች አልበገርም የሚል አቋም እንዳላቸው ይታወቃል። ያም ሆኖ ግን የምዕራቡ ዓለም ሴራ ካልሆነ በስተቀር ፕሬዚዳንት ቭላድሚር ፑቲን እንዲህ አይነት ችግር የለባቸውም የሚለው መረጃም ደግሞ ከአርቲ በኩል የመውጣቱ ጉዳይ የተረጋገጠ ሆኗል። ከ2022 ጦርነት ወዲህ ፑቲን በጥቁር ባህሯ ክራሳንዳር አካባቢ ወይም ደግሞ በተለየ ሁኔታ ሰዓታትን ያሳልፉ ነበረ። አሁን ግን ጫናው ስላለ ያኔ ማድረግ ልምዳቸውንም ቀንሶታል የሚል መረጃ የተጋራ ይገኛል። ሪስክ ኦፍ ኩፕ አለባቸው ወይም ደግሞ የመፈንቅለ መንግስት ቀውስ አለባቸው፣ ስጋቱም እንዲሁ በሚል መረጃዎች ይጋራሉ። ግን ደግሞ የሩሲያ ፖለቲከኞች ለፕሬዚዳንት ቭላድሚር ፑቲን የሚሆን መጥፎ ቦታ የላቸውም ይባላል። በተለይም ቁልፍ የሩሲያ ፖለቲከኞች ወይም ደግሞ የጦር አዛዦች ህይወታቸውን እያጡ ነውና በቅርቡ ለፕሬዚዳንት ቭላድሚር ፑቲንም እንዲህ አይነት ስጋት ይኖራል የሚሉ ሀሳቦችን ለማጋራት ተገደዋል። በሩሲያ ጦር ውስጥ በተለይም በከፍተኛ እዝ ውስጥ የሚገኙት በተለያየ አጋጣሚ ፑቲን ላይ ጥርስ ሊነክሱ ይችላሉ የሚለው ስጋት ለትንታኔ የቀረበ ሆኗል። ግን ደግሞ ፑቲን ለሀገሬ አገለገልኩ እንጂ ምንም የበደልኩት ጉዳይ የለም፣ ጠላቶቻችን ግን የምዕራቡ ዓለም ፖለቲከኞች በእኛ ላይ ስጋትን ለመደቀን ይሞክራሉ የሚል ሀሳባቸውን ደጋግመው እያሳውቁ ይገኛል። በ2023 በፕሪጎዥን ማለትም በዋግነሩ ኃላፊ ሙከራ ተደርጎባቸው እንደነበረም የሚዘነጋ አይደለም። በእርግጥ ፕሬዚዳንት ቭላድሚር ፑቲን በስልት ጉዳዩን ለማርገብ ቢችሉም አጋጣሚዎች ግን ፕሪጎዥን የዋግነሩ ክሬምሊን የመግባት ውጥን ነበራቸው ተብለዋል። ቆይቶ ወይም ደግሞ በመጨረሻም ራሳቸው ህይወታቸውን አተዋረፉት እንጂ የፕሪጎዥንን አካሄድ የሚከተሉ የአሜሪካ ፖለቲከኞችም በጉዳዩ ላይ አንዳንድ ጥያቄዎችን ሲያነሱ ከርመዋል። ኤፍኤስቢ የሩሲያው የደህንነት መስሪያ ቤት የተለያዩ ጉዳዮችን በተለየ አጋጣሚ ለማየት እድሉን አግኝቷልና ፕሬዚዳንት ቭላድሚር ፑቲን በቀላሉ ዋጋ ይከፍላሉ ማለት ደግሞ አዳጋች እንደሆነ ሲነገር ነበረ። ፑቲን ግን አሁንም ስጋቱ እንዳለባቸው በግልጽ ተቀምጠዋል። አንዳንድ የፖለቲካ አካሄዶች በእርግጥም የክሬምሊንን ፖለቲካ ሊያናጉ የሚችሉ ናቸው የሚሉ መረጃዎች እንዲስፋፉ እያደረጉ መጥተዋል።